ምክንያታቸው ምንድነው? ግጭቱ በእገታ ምክንያት ነበር። ማህሌትና ናቲ ታግተው ነበር እና አሸናፊ በዚህ ምክንያት በቃኝ ይላል። ይበቃናል ገንዘቡ እስካሁን የሰራንበት፣ ስለዚህ ልጆችን እንልቀቃቸው ይላል። ልጆችን እንልቀቃቸው ሲል አለቃዬ በጣም አግሬሲቭ ሆነ። እንዴት ይሆናል? ሊሆን አይችልም ምናምን ነገር። ጓደኛሞች ናቸው። በጣም በዚህ ነገር በጣም ትልቅ ግጭት ተፈጠረ። እኛም መሀል ላይ ደነገጠ። ከዛ ያው ፕሮቴክት ማድረግ የነበረብኝ እኔን አለቃ ነበር። ግጭት ሲፈጠር ግብ መሀል ላይ ነበር እና ቦዲጋርድ እስከ መከፋፈል ነገር ወንጀል ወደ እሱ ነበረ እና እንትን የሚለው ያን ትኩረት ለማንሳት ነበረ። ያ ሁላ ናፊ ጋር ነበረች፣ በአሪፍ ትሪስ ትደረግ ነበር። ግን ከሱ ከወጣው በኋላ አይቻት አላውቅም። የት ነበር ሲደብቃት የነበረው? ታስራ የነበረው የት ነበር? አሸናፊ ጋር። ገባኝ። ቦታውን አድራሻውን የት ነበር ነው እያልኩ ያሉት? አድራሻው ቤቱ ነው፣ የራሱ ቤት። ትንሽዬ ክላስ አለች፣ ሁሉ ነገር ተሟልቶላት ጽድት ያለች። በተስፋ ነበር የመጣሁት ወደዚህ ስመጣ። ተሰብስበን ዘለን የገባ ነው። ያው ካሜራ እንኳን አላበራንም ነበር በሰዓቱ፣ ምክንያቱም ማህሌትን ልናገኛት እንችላለን ብለን በጣም በሙሉ ተስፋ ነበር ዘለን የገባ ነው ግቢ ውስጥ። ነገር ግን የተባለው ቤት ስናይ ማህሌትም የነበረችበት ቤት እንዲሁም ደግሞ አቶ አሸናፊ የሚቀመጥበት ቤት፣ የሚያርፍበት ቤት በገባን ሰዓት ሁለቱም ክፍል ባዶ ሆኖ ነው ያገኘ ነው ነበረ ይመስለኛል። እና በጣም ተናዷል ምናምን እና ገለሃለሁ አቶ መስፍን እያለ በጣም ሲዝት ነበረ። እና አቶ መስፍን ገለሃለሁ፣ አቶ መስፍን ገለሃለሁ እያለ ሲዝት ነበረ። እና እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንዴት አመሻችሁ? እኔ ደህና ነኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ብያለሁ። አላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሀገራችን አላህ ሰላም ያርግልን። በሰላም እንደወጣን አላህ በሰላም ይመልሰን። ከመጥፎ ሰዎችን አላህ ይጠብቀን። ያው ዛሬ በአዲስ ቪዲዮ መተናል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ማህሌት ያው እስካሁንም የት እንዳለች አልታወቀም። ትላንት ቪዲዮን እንዳያችሁት አሸናፊ የሚባል ሌላ ባለ ሀብት እንዳለ ነው ገና ትላንት በአዲስ የሰማነው የነበረው እስካሁን። እና እነሱ መስፍንና እሱ በኃይለኛ ሲጣሉ አሸናፊ የሚባል ሰውዬው ይዘዋት እንደሄደ የእሱ ጋርድ እህቱ ተይዛ እንዲደውለት ተደርጎ ነበረ። ያ ጋርድ የተባለው ሰውዬው መጣ። ሲመጣ ጊዜ ከመስፍን 2 አመት እንደሰራ የእሱ ጋርድ እንደሆነ የትም ቢሄድ ከእሱ ጋር እንደ በታማኝነት እንደሚሰራ ነው የተናገረው ነበረው። ከዛ በኋላ አሸናፊና መስፍን ሲጣሉ ጋርድ ምናምን ሁሉ ነገር ተበታትኖ አሸናፊ የሚባል ሰውዬው ያን ያክል ወንጀል እንደማይሰራ ነው አስመጪና ላኪ ነው ብሎ ነው የተናገሩት። እሱ ቤት አስጠግተዋቸው የሚኖሩ እናት ተገኝተዋል ዛሬ። በጣም ጥሩ ሰው፣ በጣም ትሁት፣ በጣም አዛኝ እንደሆነ ነው የተናገሩት። እንዲህ አይነት ወንጀል እንደሚሰራ በምንም ነገር አናቅም ነው ያሉት። ግን ማህሌት እሱ ቤት ይዘዋት ሂዶ እዛ አንድ ክፍል ተሰጥተዋት በጣም ተንከባክቦ እንደ መስፍን ጨካኝ አረመኔ ሳይሆን በጣም እሱ ትሁትና አሪፍ እንደሆነ ጋርዱም ተናግረዋል። ያቺም ያስጠጋቸው ሴትዮ ተናግረዋል። ልጅም አላቸው ሴት ልጅ። ግን ማህሌት ድረሱልኝ ከዚህ መከራ ውጡኝ ብላ ትጮህ ነበር ብለው ነው የተናገረችው ያቺ ሴት፣ ያቺ ልጅቷ ማለት ነው። ጋርዱ ደግሞ እንዳለ አሸናፊ ይዘዋት ከሄደ በኋላ ቤቱን አንድ ክፍል ተሰጥተዋት እዛ ትኖራለች። ግን እንክብካቤ ያደርግላታል። እኔ ከመስፍን ወጥቼ ወደ አሸናፊ ነው የሄድኩት። ምክንያቱም መስፍን በጣም ሀርድ ነው። በወሰነው ነገር ወደ ኋላ የሚባል ነገር የለም። መግደል ከሆነ ይገላል። ምንም ነገር ለማድረግ ወደ ኋላ የሚል ነገር የለም። አሸናፊ ደግሞ በጣም ጥሩ ሰውና ትሁት እንደሆነ ነው የተናገረው ነበረው። እነዛ ሰዎች እንደዛ መሰክሩለት። በአንድ በኩል ጥሩ ነገር ይሰራል፣ በአንድ በኩል ደግሞ መጥፎ ነገር ይሰራል። ከእንደዚህ አይነት ሰዎች አላህ ይጠብቀን። ግን አለችበት የተባለ ቤት ጠቁሞ ነበረ። ወንድማችንን እስራኤል ሲሄድ ጊዜ ግን እዛ ቤት እንደሌለች ከዛ ቤት እንደወጣች እሱ አልፎ አልፎ እንዲመጣ ግን በጣም ሀርድ የሆኑ ጋርዶችን እንደሚመጡ እሷን እንደሚጠብቁ ከዛ በኋላ ከዛ ቤት እንደወጣች ነው የተናገሩት። እነሱ ሁለታቸውም ተጣልተው ንብረት እንዲከፋፈሉ ሁሉ ነገር ወስነዋል። እነዚህም ልጆች እንልቀቃቸው፣ ይበቃናል፣ የሚበቃን ንብረት ሰብስበናል፣ ከኛ እጅ ይውጡ፣ ብዙ ተሰቃይተዋል ሲል አሸናፊ
መስፍን ደግሞ ለምን እስከ መጨረሻ መሰቃየት አለባቸው? እነሱም መልቀቅም የለብንም ብሎ የተከራከሩት ነበረው። ግን በመጨረሻ ያው ማህሌት አልተገኘችም። ሌላ ቦታ ወስዶ ነው ያስቀምጧት። እስኪ አሁን ቢሆን እንድትገኝ ዱዓ ማድረግ ነው ያለብን ሁላችንም። ዛሬ እንዳያችሁ መስፍን በቁጥጥር ስር ውለዋል። በመጨረሻ ግን ማህሌትን የት እንዳስገቧት የት እንዳለች እስካሁን አልታወቀም። ያው ጋርዱን ተያዘ፣ ቤቱም ተሄደ፣ አሸናፊ ቤት። አሁን ማህሌት ያለችው በአሸናፊ እጅ ስር ናት። ግን አሁን አሸናፊ የት እንዳለ አይታወቅም። የእሱ ዋና ጋርድ የሆነው ደግሞ ተይዘዋል። በነስራይን እጅ ነው ያለው። ግን እሱ አሁን የአሸናፊ የሚባለው ሰውየው የት እንዳለ አይታወቅም። ምክንያቱም መስፍን ቢያዝ ጋርዱን ቢያዝ አሸናፊ የሚባል ሰውየው የሚያውቁት ነገር የለም። ለምን? ተጣልተው ተለያይተዋል። ያ ስለሆነ እስኪ አሁን ሁላችንም ባለንበት የእነሱ ቪዲዮ ሼር ያደረግን ዱዓ ያደረግን፣ እነዛ ልጆች ደግሞ እሷን ባለችበት እንድትገኝ ዱዓ ማድረግ ነው ያለብን። ነገርዱ እንዳለ ደግሞ በህይወት እንዳለች ጥሩ ሁኔታ እንዳለች ነው የተናገረው። እነዛም እናት እና ልጅ ደግሞ በህይወት እንዳለች ግን አዱን የሚል ድምጽ እንዳለ ነበር እንጂ በአይኔ ለማየት አልቻልኩም። አታሷ እሱ የሆነ ቦታ ሲሄድ ጊዜ ገባ ብዬ ሁኔታዋ ለማየት ሞክር፣ ጋርዶች በጣም ሀርድ ስለሆኑ ወጥቼ ማየት ገብቼ ማየት አልቻልኩም። አንድ ክፍል ናት የምትቀመጠው የነበረው ነው ብላ ነው የተናገረችው። ግን ለማንኛው በህይወት አለች እና አሁን ወንድሟን የት እንዳለ በመስፍን እጅ ይሆን በማን እጅ እንዲሆን የታወቀ ነገር የለም እላቸዋለሁ። አሁን ማህሌትም ደግሞ ካለችበት እንድትወጣ ከአሸናፊ እጅ እንድትወጣ ዱዓ ማድረግ ነው ያለብን። ምክንያቱም አሸናፊ የት ይዘዋት እንደጠፋ አልታወቀም። ጋርዶችም አናቅም አሉ። የእሱን ቤት ተጠግቶ ያሉ ሴቶችም አናቅም ነው ያሉት። እቺ ልጅ የት ገብታ ይሆናል? ምን ሆና ይሆናል? ብቻ ሁላችንም እስኪ ዱዓ ማድረግ ነው ያለብን። እነዛ ልጆችን ካለችበት ስቃይ ወታ ግን እኔ አሁን መስፍን ከተያዘ በኋላ እነሱን እንደሚገኙ እርግጠኛ ነኝ። ግን አሁን ትንሽ የፈራሁት ምንድን ነው አሸናፊ የሚባለው ሰውየው በሱ እጅ ስር ስላለች ነው። ወንድሟ የት እንዳለ የቤት ውስጥ እንዳለ ማንም እስካሁን የተናገረ ነገር የለም። ግን እሷ ብቻ ናት አሸናፊ ይዘዋት ሄደ የተባለው። ዋናው ተይዘዋል። ግን ልጆቹ የት ማለት ወንዱ የት እንዳለ መስፍን ይናገራል። ግን ማህሌት አሁን በአሸናፊ እጅ ስለሆነች ምን ውስጥ ይዘዋት ገብተዋል። ምክንያቱም አሁን እሱ ያለበት ምንም የታወቀ ነገር የለም። የት ይኖር የት ይግባ ቤቱ የት እንደሆነ አይታወቅም። ምክንያቱም ባለ ሀብት ስለሆነ ብዙ ቤት ነው ያለው። ያለበት የሄደበት በሆኑ ይዘዋት ነው የሚሄደው። ያ ስለሆነ ለማንኛውም እንድትገኝ ደግሞ ሁላችንም ዱዓ ማድረግ አለብን እላቸዋለሁ። በዱዓ መበርታት አለብን። እነዚህም ጀግኖቻችን ማበርታት አለብን። ብዙ ልፋት፣ ብዙ ስቃይ፣ ብዙ መከራ አይተዋል። ስለዚህ እነሱም ማበረታታት፣ ጥሩ ኮሜንት መጻፍ፣ ቻናላችሁ ደግሞ ሼር በማድረግ ማበረታታት የኛ ጣፋታ ስለሆነ አበረታቷቸው። እኔም አበረታቱኝ። ሁላችሁም ከልብ ነው ማመሰግነው። ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።